ስም ይሄንን ውይይት ጀምራለሁ። ዛሬ ውይይታችን የሚሆነው በእኛና በወገኖቻችን መካከል ሎጂካል ፕሮብሌም ኦፍ ተውሂድ ወይም እና ደግሞ ሎጂካል ፕሮብሌም ኦፍ ትሪኒቲ ነው። ስለዚህ የትኛው ነው ስላሴ ወይስ ደግሞ ተውሂድ ሎጂካል የሆነ ኮሄረንስ ያለው የሚለውን ነገር አብረን የምናይ ይሆናል። ታዲያ በዚህ ውይይት ውስጥ እዚህ ያላችሁ ወገኖቻችን ከውይይቱ በኋላ ማን ነው ትክክለኛውን ወይም ደግሞ ጥሩን ነጥብ ያስቆጠረው የሚለውን ነገር እንደምትመለከቱና እዛ ላይ ሀሳብ እንደምትሰጡ ታስቡ ይሆናል። ነገር ግን ዛሬ ውይይታችን ከዛ የተለየ ነው ብዬ አስባለሁ። ምክንያቱም ዛሬ ወገኖቻችን ውይይቱን ተሸንፈው ነው የጀመሩት፣ ወይም ደግሞ ውይይቱን ከእስልምና ወጥተው ነው የጀመሩት። ለምን ካላችሁኝ ሙስሊሞች ነገረ ስላሴን በአመክንዮ ሊሞግቱ የእኛን ትምህርት በአመክንዮ ሊሞግቱ ወደ ውይይት ሲመጡ ገና ለዚህ ለውይይት ሲቀርቡ ከእስልምና ወጥተዋል። እንደዚሁም ደግሞ ይህንን ውይይት ተሸንፈዋል። ምክንያቱም በእስልምና ውስጥ በአመክንዮና በፍልስፍና ወይም ደግሞ በዚህ በቴዎሎጂያችን ወይም ደግሞ በዚህ በኮንቴምፕሌቲቭ ቴዎሎጂያችን በምንም አይነት ሁኔታ ማስረዳትም ማብራራትም አይቻልምና ነው። ለምሳሌ የተለያዩ ስኮላርስን መጥቀስ እንችላለን። ኢብኑ ቁዳማን ማየት እንችላለን። ኢብኑ ቁዳማ እንደዚህ በማለት ይናገራል። ኢማም አህመድ ሰይድ the partisan of speculative theology kalam will never prosper. No one is ever seen who has studied speculative theology but that there is corrupt quality to his mind በማለት ይናገራል። ስለዚህ በዚህ ስፔኩሌቲቭ ቴዎሎጂ ውስጥ የሚገባ ሰው ወይም ደግሞ ይህን ስፔኩሌቲቭ ቴዎሎጂን የሚመርጥ ሰው በማንኛውም በየትኛውም አይነት ሁኔታ ትክክለኛ የሆነ ወይም ደግሞ ፕሮስፐር የሆነ ነገር ሲያመጣ አንመለከተውም። ኦኬ፣ ማንም ሰው ፕሮስፐር ሊሆን አይችልም ይላል። ታዲያ ምንድን ነው የሚሆነው ሲባል በዚህ በስፔኩሌቲቭ ቴዎሎጂ ውስጥ የሚያልፍ ሰው ለማይንዱ ኮራፕት ኳሊቲን ብቻ ሲያገኝ ነው የምንመለከተው በማለት ሲናገር እንመለከተዋለን። ይህም ብቻ አይደለም፣ በዚህ ቴዎሎጂ ውስጥ ያለውን በስፔኩሌቲቭ ቴዎሎጂ ውስጥ ያለውን ነገር እንደገና ሲያብራሩ እንደዚህ ይላሉ። Speculative theologian belongs to the partisans of erroneous opinions and heretical innovations በማለት ሲናገሩ እንመለከታለን። ስለዚህ በእስልምና ውስጥ ስፔኩሌቲቭ ቴዎሎጂ መጠቀም በየትኛውም አይነት ሁኔታ መጥፎ ተደርጎ የሚታይ ነው እንጂ ትክክለኛ ተደርጎ የሚታይ ነገር አይደለም። በዚህ ገመጣሉ ማለት ነው። ይህንን የተመለከቱ ሌሎች ዶክመንቶችንም ለወገኖቻችን እናቀርብላቸዋለን። ነገር ግን እንደው እንደ ክርስቲያኖች እንደው ነገረ ስላሴን በሎጂክና በፍልስፍና ሊሞግቱ ይምጡ ብለን ይህንን እናስብና እንግባ። እስቲ እንደገና ምን እናገኛለን ስንል ሌላ ችግር ይገጥማቸዋል። እሱም ደግሞ ምንድነው? ሚስቴሪያኒዝም ተብሎ ይጠራል፣ ወይም ደግሞ ምስጢራዊነት። ታዲያ በዚህ ውስጥ ምንድነው እያየን ያለ ነው ካላችሁ ሙስሊሞች በቁርአንና በሐዲስ ውስጥ የሚገኙትን የአላህን ባህሪያት እንዴት አድርገው ነው የሚገነዘቡት ስንል ሰምተው ያጸድቁታል እንጂ እንዴት ለሚለው ጥያቄ ምላሽ ሲሰጡ አንመለከታቸውም፣ መስጠትም የለባቸውም። ለምሳሌ ኡባ አብዱሰላም ሰይድ በመጽሐፉ ላይ እንዲህ በማለት ይናገራል። በእነዚህ የአላህ ባህሪያት የምናምነው ይሰማል፣ ይምራል፣ ይቀጣል ምናምን ስንል ማለት ነው የምናምነው ቢላ ከይፍ ወይም እንዴት የሚል ጥያቄ ሳናስከትል ነው በማለት ይናገራል። ኧረ እሱ ብቻ አይደለም፣ ሌላም ማግኘት እንችላለን። ሌላም ሐሳብ ደግሞ መመልከት እንችላለን። ለምሳሌ ይህንን መጽሐፍም ተመልከቱ። በዚህ መጽሐፍም ላይ አህመዲን ጀበል ይህንን በማለት ይናገራል። ስለ አላህ ባህሪያት ያነሳና አላህ ይሰማል ስንል ያጸደቅነው ወይም ደግሞ ያመንነው አላህ የመስማት ባህሪ እንዳለው እንጂ እንዴት እንደሚሰማ አይደለም በማለት ሲናገር እንመለከተዋለን። ታዲያ በዚህ ውስጥ ምንድን ነው የምንመለከተው? እንዴት ለሚል ጥያቄ ወገኖቻችን ምንም አይነት ምላሽ ሊሰጡ አይችሉም ማለት ነው። ለምን ሲባል በዚሁ ክፍል ላይ አህመዲን ጀበል እንደዚህ በማለት ሲናገር እንመለከተዋለን። ምክንያቱም ስለ አላህ ባህሪ እንዴትነቱንና ውስጠ ምስጢሩን አናውቅምና በማለት ይናገራል። እንዴት ለሚል ጥያቄ አናውቅም ውስጠ ምስጢሩን ብለን ነው መመለስ ያለብን የሚል ሐሳብ ይሰጣል። ነገር ግን ይሄንን ይዘን እስቲ አንዳንድ ጥያቄዎችን እንጠይቃቸው። እንደው ዝም ብለን የተወሰኑ ጥያቄዎችን እስቲ እንጠይቃቸው። አላህ እንደው ያልተፈጠረ ሳቅ ይስቃል ወይ? የሚስቅ ከሆነ ያ ያልተፈጠረ የሆነው ሳቅ ዘላለማዊ ነው ወይ? እንዴት ነው የሚስቀው ለሚለው ጥያቄ ምላሽ አይሰጡም። እንደዚሁም ደግሞ እሱ ብቻ ነው የሚያውቀው እኛ እናውቀውም የሚል ምላሽ ብቻ ነው ሊሰጡን የሚችሉት ብለን እንሞግታለን። ታዲያ ግን
እንደው ነገ ወዲያ ስላሴ እንምጣና በስላሴ ትምህርት ውስጥ ታዲያ እንዴት ነው ይህንን የስላሴን ትምህርት ሎጂካሊ ኮሄረንት ነው የምንለው የሚለውን ነገር እንመልከት። እንግዲህ ወገኖቻችን ሙስሊም ወገኖቻችን አንድ ሙግት ይዘው ሲመጡ እንመለከታለን። ሞኖ ሂውማኒቲ አርጊውመንት ተብሎ ይጠራል። ዮሐንስ፣ ጴጥሮስና ያዕቆብ የሚባሉ ሁለት ሰዎች ቢኖሩ ስለዚህ እነዚህ ሁለት ሰዎች አንድ ባህሪ ይጋራሉና ግን ደግሞ እነዚህ ሶስት ሰዎች አንድ ባህሪ ይጋራሉ ግን ደግሞ ሶስት ሰዎች ነው ሊባሉ የሚችሉ ልክ እንደዛው ሶስቱ አካላት ሶስት አምላክ ነው ሊባሉ የሚችሉት አንድ ባህሪ ይጋራሉ ቢባልም የሚል ነገር ያመጣሉ። ይሄ ግን ኢኩቪኬሽናል ፋላሲ ነው ብለን እንነግራቸዋለን። ወይም ደግሞ ፋላሲ ኦፍ ኢኩቪኬሽን ነው ብለን እንነግራቸዋለን። ለምን ካልን ደግሞ የሰው ባህሪ አንድ ነው ስንል እና የአምላክ ባህሪ አንድ ነው ስንል እኛ የተለያየ ነገር እያወራን ስለሆነ ነው፣ ወይም ደግሞ አንድ አይነት ነገር እየተናገርን ስላልሆነ ነው። ወገኖቻችን እስቲ ከዚህ ሊቀ ሊቃውንት ስምዐኮነ የተባሉ የኦርቶዶክስ ሊቅ ካነሱት ነገር እንመልከት። እንዲህ ይላሉ። እኛ የባህሪ የህልውና መለየት የለም ብለን ስናምን የምናምነው እንደኛ አይደለም። ለምን ሲባል የኛማ ፍጻሜ ማህለቅት ያለው ልደት የምንወለድ ስለሆነ በህልውና የምንገነዛዘብ አይደለንም ይላሉ። በባህሪ ብንመሳሰል እኛ የባህሪ ተመሳሳይነት እንጂ ያለን በህልውና አንገነዛዘብም። አስጀምረው በቃ እሺ ያው እኛ ክርስቲያኖች በጣም ደግ ያለን አምላካችን ምሩ ስለሆነ ሁለቱን አስቀድሞ ቃል የተናገራቸውን ነገሮች እንለፋቸው ብለን ብናልፍ እንኳን ተውሂድ ላይ አለ የማይባል ይሄ ነው የማይባል ብዙ አይነት የስነ ምክንያዊ ህጸጾች አሉ። ከነዛ ውስጥ አንዱ ተውሂድ ኤልኤም ወይም ደግሞ ኤልኤምን ሎው ኦፍ ኤክስክሉድ ሚድል እና ሎው ኦፍ ነን ኮንትራክሽን ጥሳል። የመጀመሪያው ሎው ኦፍ ነን ኮንትራዲክሽን ምንድነው? እንደምታውቁት አምላክ ከሆነ ኢንፊኒት መሆን አለበት አይደለ? የተገደበ አምላክ የለም። አምላክ ከሆነ ኢንፊኒት የማይሰፈር የማይቆጠር መሆን መቻል አለበት። ኦኬ ሙስሊሞችን በዚያ መስማማት አለባቸው፣ ምክንያቱም አላህ ሊሚትድ ስላልሆነ ማለት ነው። ግን እዚህ ጋር አንድ ችግር ይገጥማል። ሙስሊሞች ምን ይሉናል? አላህ ሁለት እጅ አለው ይሉናል። ሁለት ደግሞ ኳንቲቴቲቭ አርቢትራሪ ሊሚት ነው። ሁለት ለምሳሌ ሁለት በቆሎ አለኝ ካልኩኝ ከሁለት በላይ በቆሎ የለኝም እያልኩኝ ነው። ናይስ። ስለዚህ አላህ ኢንፊኒት ነው ብላችሁ ሁለት እጅ አለው ካላችሁ ሁለት ኳንቲቴቲቭ አርቢትራሪ ሊሚት እንደመሆነ አላህ ፋይናይትም ኢንፊኒትም ነው እያላችሁ ነው ማለት ነው። ይሄ ደግሞ ሎው ኦፍ ነን ኮንትራዲክሽን ጥሳል። እዚህ ጋር አይደለም ለማለት ምናምን ከሞከራችሁ እንደው ለአርጊመንት ብለን እንጂ የመጣ ነው። አላህ ፋይናይት እና ሊሚትድ እንደሆነ ፕሩቭ ማድረግ እንችላለን። ያው በጣም ቀላል ነው ያ ማለት ነው። ስለዚህ ይሄን ጥያቄ መመለስ ይጠበቅባችኋል። አላህ ኢንፊኒት ነው ግን እንዴት ነው ኳንቲቴቲቭ አርቢትራሪ ሊሚት የሆነ ሁለት እጅ የሚኖረው? እዚህ ጋር የሃይማኖት አበው ለማንሳት ከሞከራችሁ ተበላችሁ። ዲቤቱ ሳይጀመር ያልቃል ማለት ነው። ሁለተኛው ለተውሂድ ላይ ያለቀው ዲቤት ያለው ፕሮብሌም ምንድነው? ኤልኤምን ይጥሳል ወይም ደግሞ ሎው ኦፍ ኤክስክሉድድ ሚድልን ይጥሳል። ምንድነው እሱ? ሎው ኦፍ ኤክስክሉድድ ሚድል ማለት ሁለት ነገሮች በአንድ ጊዜ የሚቃረኑ ዘ ሴም ታይም መሆን አይችሉም ነው። ለምሳሌ እኔ በአንድ ጊዜ ወንበር ላይ ተቀመጠም እንዲሁም ደግሞ ወንበር ላይ የቆመ መሆን አልችልም። በተመሳሳይ ወደ አላህ አትሪቢዩቶች ስንመጣ ናይዘር ሂም ኖር አዘር ዛን ሂም የሚል ስቴትመንት አላቸው። እነዚህ ነገሮች ከአላህ ሌላ አይደሉም አላህም አይደሉም ይላል። ዌይት አ ሚኒት ቦይስ፣ አላህን ካልሆኑ ከአላህ ሌላ ናቸው አይደል እንዴ? አላህን ከሆኑ ደግሞ ከአላህ ሌላ አይደሉም። ይሄ ኤልኤምን ሎው ኦፍ ኤክስክሉድድ ሚድልን ይጥሳል። ይሄን ደግሞ በፈለገ መንገድ መልሱት። ይሄ ደግሞ ወደ መኪና አጣብቅኝ ብለህ ነው እኔና ቃል ወደ ሰየምነው ሌላ ፕሮብሌም ይከታችኋል ማለት ነው። ሞር ቱ ካም ኢን ዘ ሪቢቹዋል ፒሪየድ ላይ ሞር ይመጣል ማለት ነው። ሌላው አምስተኛ አርጊመንት የተውሂድ ዋና ፕሮብሌም ምንድነው ካላችሁኝ አምላክ ማን እንደሆነ አለማወቃችሁ ነው። ወይም ደግሞ እኔና ቃሌ ማንና ማን ብለህ ነው አጣብ ምን ማለት መሰላችሁ? እነሱ በካስካል አይደንቲቲ ካውንት ስለሚያደርጉ በአላህ ኢሰንስ እና በአላህ አትሪቢዩቶች መካከል ዲስቲንክሽን አለ ብለው ያምናሉ። ምን ማለት ነው? አላህ አትሪቢዩቶቹ አላህን አይደሉም፣ አላህ አትሪቢዩቶቹን አይደለም። መልካም። ስለዚህ ጥያቄያችን ምንድነው መሰላችሁ? አላህ ስትሉ ማን ነው ሞድ ኦፍ ሪፈረንሱ? ማን ነው ሞድ ኦፍ ሪፈረንሱ? አነስ ማን ነው ሞድ ኦፍ ሪፈረንሱ? ፋሩቅ ማን ነው? ኢሰንሱ ነው ካላችሁኝ ኦኬ። ስለዚህ አትሪቢዩቶቹ አላህ ተብሎ አይጠሩም which means other than አላህ ናቸው። ከአላህ ሌላ ኢተርናል ነገር አላችሁ ማለት ነው። ኦኬ። አይ አላህ ስንል ሞድ ኦፍ ሪፈረንሱ አምላክ ስንል አላህና አትሪቢዩቶቹ ነው ካላችሁኝ ደግሞ ሌላ ፕሮብሌም ይገጥማችኋል። ይሄ ፕሮብሌም ምንድነው? ሁለት ነገሮችን ደምራችሁ ነው አላህ የምትሉት። አላህ ፕላስ አትሪቢዩቶቹ በክላሲካል አይደንቲቲ ስለሚለያዩ ከዚህ ጋር ሌላ ፕሮብሌም ይገጥማችኋል። ይሄ ፕሮብሌም ምንድነው? ቀላል ነው። አሴይ ማን ነው? አላህ አሴይ ነው ወይስ ኢንዲፔንደንት ነው ወይስ ዲፔንደንት ነው? ኔሰሰሪ ኤግዚስተንስ ነው ወይ? ይህን ጥያቄ እንድትመልሱን እንፈልጋለን። በፈለጋችሁት መንገድ መልሱት። አይ ፕሮሚስ ዩ ስላሴ ላይ እንዳፕ ታደርጋላችሁ። ኤኒዌይ ወደ ኤልፒቲ እንምጣ። ኤልፒቲን ለመጀመሪያ ጊዜ ፎርሙሌት ያደረገው ማን ይባላል መሰላችሁ? ሪቻርድ ካርትራይት ይባላል።
ሪቻርድ ካርትራይት 7 ፕሮፖዚሽኖችን አስቀምጦ የነሱን ሴት በማስቀመጥ ምን ያነሳል? ኤልፒቲን ያነሳል። ነገር ግን እዚህ ጋር እኛ በቀላሉ ማፍረስ እንችላለን። ምን ኤልፒቲ ክላሲካል አይደንቲቲ ወይንም ደግሞ አብሶሉት አይደንቲቲ ካለ ነው የሚሰራው። ክላሲካል አይደንቲቲ ማለት ምን ማለት ነው? ክላሲካል አይደንቲቲ ማለት አንድ ነገር ከራሱ ጋር እንጂ ከሌሎች ጋር የሌለው ኢኩቫለንስ ሪሌሽን ሲሆን ኤልኤል ወይም ደግሞ ላይቤኒዝ ሎን ፎሎ የሚያደርግ ነው። ስለዚህ ላይቤኒዝ ሎን አስዩም እንዳታደርጉ 4 ጥያቄ እንጠይቃለን። ላይቤኒዝ ሎ ካውንት እናደርጋለን ከማለታችሁ በፊት አነስና ፋሩቅ እነዚህ ጥያቄ መመለስ አለባችሁ። ይህን ሳትመልሱ ከገባችሁ ኦልሬዲ ተሸንፋችኋል ማለት ነው። ምንድነው እሱ? ምን መሰላችሁ? በመጀመሪያ ደረጃ ለኤልኤል ለላይቤኒዝ ሎ ጀስቲፊኬሽን ስጡን። ዊ ኒድ ጀስቲፊኬሽን። አይ ፊሎሶፈሮች ይቀበሉታል ምትሉ ከሆነ ዳትስ አፒል ቱ አውቶሪቲ ፋላሲ፣ እንዲሁም ዴይ ቱ ዴይ ላይፍ ላይ እንጠቀማለን ካላችሁን ደግሞ ዊል ፕሩቭ እንደማንጠቀመው ማለት ነው። ሁለተኛው ፕሮብሌም ምንድነው? የላይቤኒዝ ሎ ላይቤኒዝ ሎ 2 መርሆች ላይ ዲፔንደንት ይሆናል። የመጀመሪያው ኢንዲሰርናቢሊቲ ኦፍ አይደንቲካል ሲሆን ሁለተኛው ደግሞ አይደንቲቲ ኦፍ ኢንዲሰርናብልስ ነው። አያሳዝንም? ሁሉም ካውንት ይደረግበታል የሚባለው ነገር በኤልኤል ፈርስት ኦርደር ሎጂክ ላይ አፕላይ መሆን አይችልም። ታዲያ ለምንድን ነው ፈርስት ኦርደር ሎጂክ ላይ አፕላይ መሆን የማይችለው? ዊ ኒድ አንሰር ፎር ዛት። መልስ እንፈልጋለን። ሰከንድ ኦርደር ሎጂክ ላይ ብቻ ምንድነው አፕላይ የሚሆነው? ሶስተኛ ፕሮብሌም ምንድነው? ይህ ኤልኤል ኤክስፕሌን ማድረግ የማይችለው ትሩዝ አለ። በጣም ብዙ ማቅረብ እንችላለን፣ ምክንያቱም ክርስቲያኖች በፊሎሶፊ ሪች ስለሆነን ማለት ነው። ግን አንድ ብቻ እንስጣችሁ። ምን ካላችሁ የማክስ ብላንክ ሴናሪዮ ምንድነው? ኤልኤል የሚለን በተለይ አይደንቲቲ ኦፍ ኢንዲሰርናብልስ ኤክስ እና ዋይ ሁሉንም አትሪቢዩትስ ሼር ካደረጉ ኤክስ ዋይ ነው የሚለን። ማክስ ብላክ ምን ይላል መሰራችሁ? ኦኬ በቀላሉ ዲስፕሩቭ ላድርጋችሁ ይላል። አሁን ባይምሯችሁ እንትን አስቡ ይላል። ሁለት ስፌሮች ወይም የብረት ሉሎች ሁለቱም ኢንትሪንሲክሊ ሆነ ኤክስትሪንሲክሊ ዘ ሴም ፕሮፐርቲ ሼር ያደርጋሉ። ዱ ዊ ኮል ዘም አብሶሉትሊ አይደንቲካል? ኖ። ሶ ለዚህ አርጊመንት ምንድነው መልሳችሁ? ለማክስ ብላክ ሴናሪዮ አታልፉም ከዚህ። ኦብቪየስሊ ካለፋችሁ ግን ምን እናደርጋለን መሰላችሁ? ስታቹ ኤንድ ፓራዶክስ እናቀርባለን። ከዛ በላይ ካውንቲንግ ባይ አይደንቲቲንም ዲስፕሩቭ እናደርጋለን ማለት ነው። ኦኬ ስለዚህ በእነዚህ ምክንያት እኛ ሪጀክት አናደርገው። መመለስ ከቻላችሁ መልሱ። አይ ሆፕ እንደማትችሉት ግን ከቻላችሁ መልሱ፣ ችግር የለውም። ታዲያ እኛ የምንከተለው መንገድ ምንድነው? ሪላቲቭ አይደንቲቲ ይባላል። ሪላቲቭ አይደንቲቲ አብሶሉት አይደንቲቲ ሪሌሽን የሚባል ነገር የለም። በተቃራኒው ከሶርታል ተርም ጋር የሚገናኝ ነው ያለው ይላል። ለዚህ እያንዳንዱ ሪሌሽን የሚቀመጠው በሶርታል ተርም ነው ማለት ነው። ቀለል ያለ ምሳሌ ልስጣችሁ። ለምሳሌ ፊት ለፊቴ 5 የኦሮማይ መጽሐፎች አለ ብላችሁ አስቡ። እነዚህ 5 የኦሮማይ መጽሐፎች ኦኬ፣ እነዚህ 5 የኦሮማይ መጽሐፎች ምንድናቸው? 5 ናቸው በህትመት አይደለም። ነገር ግን በልቦለድ ስንት ናቸው? 1 ስራ ናቸው። ስለዚህ ሶርታል ተርም ልቦለድ፣ እንዲሁም ደግሞ ሶርታል ተርም ህትመት እያልን ነው የምንቆጥረው። በተመሳሳይ አራይ ኤክስ ዋይ እና ኤክስ ኢኳል ቱ ዋይ የሚለው ኤን ከሚለው ውጭ አይሰራም ይላል። በዚህም በሶርታል በሪላቲቭ አይደንቲቲ በአካልና በባህሪ ከፋፍለን እንቆጥራለን ማለት ነው። ለዚህም አብ በባህሪ አምላክ ነው፣ ነገር ግን በአካል ከወልድ ጋር አንድ አይደለም ብለን እናስቀምጣለን። አይ ፕሮሚስ ዩ እዚህ ጋር ሪላቲቭ አይደንቲቲ ትራንሲቲቪቲን ይክዳል ካላችሁ ተበላችሁ። ሪላቲቭ አይደንቲቲ ፒተር ቫኒን ዋገን ራሱ አያስኬድም ብሏል ካላችሁ አለቀላችሁ። ስለዚህ የእኛን የተውሂድን 5 አርጊውመንት እና እዚህ ላይ ክላሲካል አይደንቲቲ ላይ ያነሳሁትን 4 አርጊውመንት መልሳችሁ ነው ኤልፒቲ ላይ የምትገቡት። ሳትመልሱ ግን አትችሉም። ቢኮዝ ከአሰምሽን ስለሚመጣ ማለት ነው። ሞር ቱ ካም ኢን ኢንሪቹዋል ብሬድ ኦኬ። እንዲሁም ደግሞ በክሮስ ኤግዛሚኔሽን ይመጣል ማለት ነው። አመሰግናለሁ። አሜን። ጌታ ኢየሱስ ሆይና መጀመር ስላለ ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ የምንመለከተው ርዕሱም እንዳያችሁት ማለት ነው የትኛው ነው ሎጂካሊ ኮሄረንት የሆነው ትሪኒቲ ነው ኦርቶሂን ነው የሚል ነው ዛሬው ርዕሳችን የሚሆነው ማለት ነው። ኢንሻአላህ ያነሱትን ተራ ነገርም መመጣበት ይሆናል ዛሬ። አሁን ግን ኢንትሮ ስለሆነ ሪባተር ሴክሽን ላይ እና እንዲሁም ደግሞ ኪዌኔ ላይ መመጣበት ይሆናል ማለት ነው። አሁን የምጀምረው ከጌታ አምላካችን ቃል ነው። ጌታ አምላካችን ምን ይላል? ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ እያለ ጌታ አምላካችን ይነግረናል። በልም እውነትም መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና እያለ አምላካችን አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። እንደተለመደው እኛ ሙስሊሞች ምን እናደርጋለን? እውነትን እናነግሳለን፣ ውሸትን ደግሞ እናወድማለን ማለት ነው። እነዚህ ሰዎች ውሸት እናወድመዋለን ማለት ነው። ኦኬ
አላህ ስብሐነሁ ወተዓላ ስለ ኢሳ እና ስለ ስላሴ ምን ይለናል ከተባለ ጌታ አምላካችን እንዲህ እያለ ይናገራል በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ኢሳ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን ቃሉም ከእርሱ የሆነ መንፈስን ብቻ ነው። አላህና መልእክተኛው እመኑ፣ አማልክት ሶስት ናቸው አትበሉ አለ። ተከልከሉ፣ ለእናንተ የተሻለ ይሆናል፣ አላህ አንድ አምላክ ብቻ ነው እያለ ጌታ አምላካችን አላሁ ሱብሓነሁ ወተዓላ ይነግረናል ማለት ነው። ዛሬ እኛ እነዚህ ሰዎች አኪዝ እያደረጉ ምን እያለን ነው ከተባለ ሶስት አምላክ ነው የምታመልኩት ነው። what is LPT ምንድነው ከተባለ በቃ እናንተ ክርስቲያኖች ምንድነው የምታመልኩት? ሶስት አምላክ ነው የምታመልኩት፣ ጣዖት አምላክ ያናችሁ እያልናችሁ ነው ያለ ነው ማለት ነው። ይሄንንም ቀደም ወገናችንም እንዳለው ሪቻርድ ካርራይት ነው ፎርሙሌት ያደረገው ለመጀመሪያ ጊዜ ማለት ነው። 7 ፕሬሚሶችን ያስቀምጣል። እነዚህም 7 ፕሬሚሶች ምንድናቸው? the father is god, the son is god, the holy spirit is god፣ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይሉናል። ከዛ በኋላ አብ ወልድ አይደለም፣ እንዲሁም ደግሞ ወልድ መንፈስ ቅዱስ አይደለም፣ እንዲሁም ደግሞ መንፈስ ቅዱስ አብ አይደለም ይሉናል። ሆልድ ኦን ሰከንድ። ሶስት አምላክ ነው የሚያሳየው፣ ሶስት አምላክ ነው እንትን የሚያደርገው ፎሎ የሚያደርገው ይሄንን ስናነበው ማለት ነው ክሊርሊ። ነገር ግን መጨረሻ ላይ ምን ይሏል? ኖ there is exactly one god ይሉናል። ኖ አይ አንድ አምላክ ነው ያለው ይሉናል ማለት ነው መጨረሻ ላይ ማለት ነው። ይሄ ምንም የማያስኬድ ነገር ነው ማለት ነው። ለምሳሌ አናሎጂ ላስቀምጥላችሁ። ሉቃስ ሰው ነው ካልን፣ ጆን ሰው ነው ካልን፣ ጄምስ ሰው ነው ካልን ኦኬ ሉቃስ ዮሐንስ አይደለም፣ ጄምስም ደግሞ ሉቃስ አይደለም፣ እንዲሁም ደግሞ ዮሐንስ ጄምስ አይደለም ከተባለ ስንት ሰው ነው የሚኖረው? 3 ሰው ነው አይደለም የሚሆነው። ነገር ግን እነዚህ ሰዎች ምንድነው የሚለው? ኖ አንድ ሰው ነው ያለው ነው የሚሉ። አይ አነስ ከራስ ነው እንደምታወራው ከተባለ ኖ ይሄ አባቶች የአባቶቻቸውም ጭምር መላሽ ነው ይሄ ማለት ነው። ለምሳሌ ግሪጎር ኦፍ ኒሳ ማለትም ካፕዶሺያን ፋዘሮች ውስጥ አንዱ የሆነው ግሪጎር ኦፍ ኒሳ ምን በማለት ይናገራል? ኦናትሪ ጋር ላይ አብላቢየስ ክርስቲያን ቢሻፕ የሆነ አብላቢየስ በጠየቀው ሰዓት እንዲህ በማለት ይናገራል። The argument which you state is something like this አለ። Peter, James and John being in one human nature are called three men አለ። ፔተር፣ ጄምስ እና ጆን ሶስት ሰዎች እኮ ነው የምንላቸው፣ ነገር ግን አንድ human nature ነው የሚጋሩት አለ። When we say that the Godhead of the Father and of the Son and of the Holy Ghost is one, yet forbid men to say there are three God አለ። ሰውን ግን ሶስት አምላክ ማለት እንከለክላለን አለ። አብ፣ ወልድ፣ መንፈስ ቅዱስም በተመሳሳይ መልኩ አንድ ኔቸርን ይጋራሉ፣ ነገር ግን የሰው ልጆችን ሶስት አምላክ ማለት እንከለክላለን አለ። ታዲያ የሰው ምንድነው የሚያቀርብልን ምላሽ ከተባለ so according to the more accurate expression man አለ would be said to be one አንድ ሰው ነው ያለው ይለናል። እዚህ ጋር ያለ ነው ዛትናቴዎስ፣ አይዛያ፣ ፋሩቅ አንድ ሰው ናቸው ይለናል። ማ ግሪጎር ኦፍ ኒሳ ካፕዶሺያን ፋዘሮች ውስጥ አንዱ የሆነው ግሪጎር ኦፍ ኒሳ ይሄንን ያስቀምጥልናል ማለት ነው። ሶ ፕሮብሌሙ ይሄ ነው። እናንተ ሶስት አምላክ ነው የምታመልኩት ነው እኛ እያልናችሁ ያለ ነው ማለት ነው። ይሄም እኔ ያልኩት አይደለም፣ አነስ ያለው አይደለም፣ ኦር ፋሩቅ ያለው አይደለም። ይሄ ኢቨን ክርስቲያን ፊሎሶፈሮች እና ቴዎሎጂያን ለዘመናት ሲከራከሩበት የነበረው ነው። ለምሳሌ አንዱ የአንዱን ሞዴል ክሪቲሳይዝ ሲያደርጉ እንመለከታለን ማለት ነው። ሶ ስኮላሮች በዚህ መልኩ ያስቀምጡታል። what theologians sometimes refers to as threeness oneness problem of the Trinity አለ። ቴዎሎጂያኖች የስላሴ ሶስትነት አንድነት እያሉ የሚያስቀምጡት ፕሮብለም አለ። and what philosopher called the logical problem of the Trinity ወይንም ደግሞ ፈላስፎች the logical problem of the Trinity እያሉ የሚያስቀምጡት አለ is well known በጣም ታዋቂ ነው አለ። it arises from the conjunction of three central tenets of the doctrine ከዶክትሪኑ ሴንትራል ቴነቶች ነው የሚጀምረው ማለት ነው። ይሄም ለምሳሌ there is exactly one God ይሉናል ፕሬሚስ 1 ላይ ቴነት 1 ላይ ማለት ነው። ቴነት 2 ላይ ኦኬ ዳሴም ካለ ነው እንዴት ነው አንድ አምላክ የሚሆኑት? ምክንያቱም the father son and the holy spirit are consubstantial አሉ። ሶስት አምላክ ነው ፎሎ የሚያደርገው፣ ነገር ግን አንድ አምላክ ነው ይሉናል ማለት ነው። ጋይዝ ይሄ ነገር ኮምፕሊኬት እንዳይሆንባችሁ this is በጣም ቀላል ነገር ነው። ቦብ ብራንሰን ማለትም ኦርቶዶክስ ስኮላር የሆነው ቦብ ብራንሰን በዚህ ዘርፍ ላይ በጣም ታዋቂ የሆነው ምሁር ማለት ነው። he got his PhD ራሱ በዚህ ቲሲስ ላይ ነው ማለት ነው። ሶ ምን በማለት ይናገራል እንትና insofar አለ as it poses three person father son and the holy spirit who are one god it appears as inconsistent as the claim that 1 + 1 + 1 = 1 አለ። አንድ ሲደመር አንድ equals to አንድ ነው እንደማለት ነው በማለት ነው ያስቀመጠው። ስለዚህ በጣም በቀላሉ በዚህ መልኩ ልትረዱ ትችላላችሁ ማለት ነው ሁላችሁም ትችላላችሁ። ሶ ቀጥታ ዛሬ ላይ ወደ እንትኑ መጣለው ማለት ነው። ግሪጎር ቀደም አስቀምጬላችሁ ነበር። አንድ ሰው ብሎ መለሰ አልኩኝ።
ይሄ ያነስ አንደርስታንዲንግ ነው? ኖ አይደለም። ራሱ ወገናችን የጠቀሰው ዘአትናቴዎስ የጠቀሰው ስኮላር ሪቻርድ ካርራይት ምን በማለት ያስቀምጣል? ግሪጎር አለ it seems to have been left to Grigor of Nyssa, Basil's younger brother የባሲል ታናሽ ወንድሙ ነው ማለት ነው። ማታቁ ካላችሁ ማለት ነው። another Cappadocian father. Grigor himself rather desperately suggested that strictly speaking there is only one man, አንድ ሰው አለ አለ። ይሄ ያነስ አንደርስታንዲንግ አይደለም፣ ይሄ የስኮላሮች አንደርስታንዲንግ ነው። ኢቨን ዊሊያም ሌን ክሬግን በተመሳሳይ መልኩ አንድ ሰው አለ ብሎ ተናግሯል በማለት ያስቀምጣል። it doesn't solve anything ምንም አይነት ነገር ሶልቭ እንዳላደረገ ያስቀምጣል ማለት ነው። ሶ ክርስቲያኖች ይሄንን ሶልቭ ለማድረግ ይሄንን ምላሽ ለመስጠት ብዙ ምሳሌዎችን ያቀርባሉ። እዚህ ጋር ይታያቸዋል። ይሄንን የሚያቀርቡት የክርስቲያን ምሁሮች፣ ክርስቲያን ስኮላሮች፣ ለምሳሌ ዊሊያም ሌን ክሬግ ይሄንን ለስላሴ ምሳሌ ብሎ ያቀርቡታል። በሚያሳዝን ሁኔታ ማለት ነው። ስላሴ ብሎ ለማስረዳት ሲከብዳቸው ይሄንን ያቀርባሉ። ይሄንን ውሻ ማለት ነው። ጋይዝ ዩ ሲ ይሄንን ውሻ ለስላሴ this is funny okay ይሄው እዚህ ጋር ታገኙታላችሁ ማለት ነው። ከርበረስ እያለ ይሄው they are not three dog አለ። ሶስት ውሻ አይደሉም ማለት but parts of one dog ከርበረስ በማለት ያስቀምጠዋል ማለት ነው። ስለዚህ ይሄንን እዚህ ድረስ ነው ክርስቲያኖች የሚያቀርቡት ማለት ነው ማስረጃ ብለው ማለት ነው። ሶ ወገናችን ቅድም ምን እያለን ነበረ? no we count by division በዲቪዥን ነው ካውንት የምናደርገው other than በምን በአይደንቲቲ ሳይሆን በዲቪዥን ነው ካውንት የምናደርገው። ማለትም if they are separable from one another inseparable ስለሆኑ one from one another therefore there is one God በማለት ይናገራል ወገናችን ማለት ነው። ምክንያቱም ወገናችን ፐርሰኖችን ለምሳሌ by the same principle okay by the same principle አምላክን ካውንት የማደርገው በዲቪዥን ነው የሚል ከሆነ by the same principle ፐርሰኖችን ካውንት የሚያደርግ ከሆነ አንድ ፐርሰን ነው የሚሆነው። ምክንያቱም እነዚህ ፐርሰኖች ምንድናቸው? indivisible ስለሆኑ ማለት ነው። from one another indivisible from one another ስለሆኑ ማለት ነው። they are inseparable from one another. if you count God by division then the three person of the Trinity should be counted as one person, not three. የስላሴ ውስጥ ያሉ ሶስቱ አካላት እንደ ሶስት ሊቆጠሩ አይገባም፣ እንደ አንድ ነበረ ሊቆጠሩ የሚገባው ማለት ነው። ስለዚህ ወገናችን ይሄንን ምላሽ ሊሰጥልበት ይገባል ማለት ነው። and ቦብ ብራንሰን ቀደም የነገርኳችሁ ማለት ነው which ወገናችን እንኳን ያመጣው የራሱን ምላሾች አርጊመንቶቹን ያመጣው ከዚህ ሰው ነው። ይሄ ሰው ራሱ ምን በማለት ይናገራል? today we count by logical subjects that are two discernible or at least not identical to one another and are f that is if x and y differ anyway and are both f we count them as two f's በማለት ይናገራል። so this guy counted by ይሄ ሰው ዛሬ ላይ የምንቆጥረው በዲቪዥን በአይደንቲቲ እንደሆነ አድሚት አድርጎ አስቀምጧል ማለት ነው። ስለዚህ ዛሬ ላይ በምንቆጥርበት በአይደንቲቲ ካውንት የምናደርግ ከሆነ ግን ሶስት አምላክ የሚኖረን ይሆናል ማለት ነው። which is በሚያሳዝን ሁኔታ ወገናችን መልስ ሊሰጠው ይገባል ማለት ነው። ሌላኛው የምንጠይቀው ጥያቄ are the father and the son the same God? አብና ወልድ the same God ናቸው ወይ? yes የሚል ከሆነ it rejects Leibniz's law, it contradicts Leibniz's law። ምክንያቱም Leibniz's law ምን ይላል? whatever is true of x is true of y ነው የሚለን። ስለዚህ whatever is true of the father have to be true of the son። ለአብ እውነት የሆነ ነገር ሁሉ ለወልድም እውነት ሊሆን ይገባል። ይሄ ግን it doesn't follow ምክንያቱም አናገኝም ማለት ነው። ለአብ እውነት የሆነ ነገር ሁሉ ለወልድ እውነት አይሆንም። ምክንያቱም ለምሳሌ አባትነት እንዲሁም ደግሞ ልጅነትን መውሰድ እንችላለን ማለት ነው። ስለዚህ it doesn't follow። ሌላኛው problem of indexical ነው። ምክንያቱም ይሄ ደግሞ ምንድነው? ለምሳሌ the father cannot know I am the son። አብ ወልድ መሆኑን አያውቅም፣ እንዲሁም ደግሞ ወልድ አባት መሆኑን አያውቅም። so እነዚህ አካላት የተለያየ ነገር ያውቃሉ ማለት ነው። they know different thing, they know different proposition የተለያየ ነገር ያውቃሉ። so የተለያየ ነገር የሚያውቁ ከሆነ there is three consciousness ሶስት የተለያየ ዕውቀት አለ፣ ሶስት አእምሮ አለ። there is three consciousness three God ሶስት አምላክ አለ ማለት ነው። ከዚህ በላይ ምንም ክሊር የሚሆን ነገር ያለ አይመስለኝም። ወንድሜ ፋሩቅ መቀጠል ትችላለህ ማለት ነው። ያነሳችሁን ደግሞ አርቲ ቡርቲ ነገር ሪባተር ሴክሽን ላይ መመጣበት ይሆናል ማለት ነው። ቀጥል ፋሩቅ። አስተምሮ ጃ አይ ኦኬ ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም።
ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። እንግዲህ እንዲህ ቤት ከጌታ አምላካችን ከአላህ ንግግር ጀምረዋለሁ። አምላካችን አላህ በተከበረው ቃሉ ላይ ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ ይላል። ጌታ አምላካችን አላህ ምን አለ? በል እውነትም መጣ ሐሰትም ተወገደ፣ በእርግጥ ሐሰት ሁሉ ተወጋጅና ወዳሚ ነውና አለ ጌታ አምላክ አላህ። ዛሬ እሱን ነው የምናየው ተወዳጆች፣ ሌላ ምንም ነገር አናይም። እውነት ሲነግስና ሐሰት ሲውድም ነው የምናየው። እና ደግሞ አምላካችን አላህ በተከበረው ቃሉ ድጋሚ ምን አለ? ወላ ተቁሉ ሰላሳ አለ። ቅድም ወንድማን ሲጠቀሰው አንቀስ ማለት ነው። እንደው ሶስት ነው አትበሉ። ሰላም አምላክ ስታወሩ ሂስትሪ አትበሉ። እንደው ሶስት ነው አትበሉ። ሶስት ነው ለአምላክ እንዳትተውታ። ከዛስ ምን አልቀጥሩ? ኢንተሁ ኸይሩን ለኩም፣ እንደው ይሄ ነገር ብትከለከሉ ለእናንተ የተሻለና አሪፍ ነው ያለ ጌታ አምላክ አላህ በተከበረው ቃሉ ያወራል። ዛሬ ቢግን የምናደርገው አክቹሊ ተውሂድ ነው ወይስ ትሪኒቲ ነው የሚለው ዲቤቱ አነግራችሁ ለእናንተ። ነገር ግን መጀመሪያ የኛን ፖዚሽን ክሪቲሳይዝ ከማድረጋቸው ፊት እነዚህ ሰዎች ዋት ክርስቲያን ነው የምንቀበለው። አተሪ ማለት ከፕሮፌት ሙሐመድ ፒስ ቢ አፖን ሂም እና ኢንዲስ ካምፓኒየን ኦኬ ከነቢ ሙሐመድ መርና ከእርሱ ባልደረቦች የመጣው ነገር ነው እኛ ፎሎ የምናደርገው። ከዛ ውጪ የመጣውስ አንቀበለውም ፓፓ። ከዛ ውጪ የመጣው አክቹሊ እኛ የምንቀበለው ነገር አለ። ስለዚህ ስለ አተሪ ስናወራ ግን አተሪዎች ምንድናቸው? አተሪዎች ምንድነው የሚቀበሉ ሲባል አፊርም ሪድ አትሪቢዩት ፎር አላህ አክቹሊ ካለኝ ደቂቃ አንፃር ተውቶ አድርግላችኋለሁ። እኛ አተሪዎች ለጌታ አምላካችን ለአላህ የተሰጠውን መለኮታዊ ባህሪውን እናረጋግጣለን። ጌታ አምላካችን አላህ እኮ መለኮታዊ ባህሪ የለውም አንልም። አምላክ አላህ መለኮታዊ የሆኑ ባህሪያቶቹ አሉት። ይሄን ነገር እኛ አክሰፕት እናደርጋለን። ነገር ግን የአምላካችን አላህ መለኮታዊ ባህሪያቶቹ እኮ ለምሳሌ አምላካችን አላህ በተከበሩ ቃሉ ላይ አዳምን በሁለት እጆች የፈጠርኩት አለ። እንደው ያ ሁለት እጅ ሲባል የአምላካችን አላህ መለኮታዊ እጆች እኮ እንደው ኃይልን ፓወርን ለመግለጽ ማን ብለን ሪል ሚኒንጉን አንቀይረውም። ትክክለኛ ሚኒንጉን ሌላ ትርጉም አንሰጠውም። ይሄ የኛ የአህለ ሱና ወል ጀማዓ መገለጫችን ናቸው። ይሄን ነገር ሁላችሁም ታወርቁ። ሌላኛው ደግሞ ሀውነሱ ይሄ ሪያሊቲውን ወይም ሐቂቃውን ወይም ደግሞ ከይፍያውን ሀውነሱን እኛ አናቅም። ከይፍያውን ሲባል እነዛ መለኮታዊ እጆች ግን ከሰው ጋር አንድ ናቸው ወይ? እኛ ይሄን ነገር አክሰፕት አናደርግም። በሚያሳዝን ሁኔታ ይሄን አክሰፕት እኛ ሙስሊሞች እንደዛ ብለንም አናቅም አንልም። ለምን? ለይሰ ከሚስሊሂ ሸይ አለ ጌታ አምላክ በተከበሩ ቃሉ ላይ እርሱን የሚመስለው አንዳቸው አካል የለም ማለት። ስለዚህ አምላክ መለኮታዊ ባህሪያቶች አሉት። ግን መለኮታዊ ባህሪ አለው ማለት ግን አምላክ ከፍጡሩን ጋር አንድ ነው እያልን በፍጹም አይደለም ነው። ይሄን ነገር መገንዘብ ይገባችኋል። ቅድም አትናቴዎስ የሰራው ፋውል አለ። ምን there is ontological sharing between God and human creator አለ። what the heck ምንድን ነው የምታወሩት? በፍጡራንና በአላህ መካከል ኦንቶሎጂካል ሼሪንግ አለ አለ። ላ ኢላሃ this a big dilemma አላህ በሚያውቀው ትልቅ ደሊማ ነው ይሄ። ባይዘው እያንዳንዳቸው ነጥቦች ክሮስ ኤግዛሚኔሽን ላይ ኤግዛሚን ይደረጋሉ እና ህዝቡ ይገባቸዋል ምንም ነጥብ እንዳልተነሳ ማለት። ስለዚህ እኛ ለአላህ ላይክነስን አናመጣም። ደግሞ የሌላ ለየት የሚያደርገን ባህሪያችን ላይክነስን ለምሳሌ አላህ ከፍጡራኑ ጋር ይመሳሰላል እና ደግሞ ሌላ በጣም ወሳኙ ነገር ቅድም ሲነሳ የነበረው we reject divine simplicity ሪጀክት እናደርጋለን። ይህ ማለት ግን የሱ አትሪቢዩቶቹ ኢንሰፓሬብል ናቸውም ደግሞ ብለን እኛ ይሄን ነገር አክሰፕት ይሄን ክሪቲሳችንን ሆልድ እናደርጋለን። ኢንሰፓሬብል ናቸው ማለት ኢሴንሱ ከአትሪቢዩቱ የጌታ አምላክ መለኮታዊ ባህሪው ከኢሴንሱ ጋር ማለትም ከዛቱ ጋር ኢንሰፓሬብል ናቸው፣ የማይነጣጠሉ ናቸው። እንደው አላህ ሁሉን አዋቂ ነው። ኦኬ ያ ሁሉን አዋቂነቱ አላህ ነው እንዴ? ራሱ የቻለ አላህ ነው? እንደዛ ከተባለማ 99 በላይ አምላክ ሊኖር ነው። ከ99 በላይ አላህ ሊኖር ነው። ሰው ጣዖት አምላክ ሊነባል ነው። እኛ እንዲህ አይነት አቋም የለንም። ይሄን መረዳት አለባችሁ። ኢንሰፓሬብል ናቸው። ባይ ዘ ዌይ ለአላህ ብላችሁ እንዳትረሱት። ይህን ጥያቄና መልስ ላይ ክሮስ ኤግዛሚን አደርገዋለሁ። ኦንቶሎጂካል ፕራዮሪቲ ኦፍ ኮምፖዚሽን ጥያቄና መልስ ላይ ይነሳል። እንዳትረሱት። ይሄ የመጨረሻ ንግግር። ኦንቶሎጂካል ፕራዮሪቲ ኦፍ ኮምፖዚሽን ክሮስ ኤግዛሚን ይደረጋል። ያው ሂንት እየሰጠዋችሁ ነው ክርስቲያኖች፣ ሂንት እየሰጠዋችሁ ነው። ክሮስ ኤግዛሚን ማድረጋችሁን ሂንት እየሰጠዋችሁ ነው። ኦንቶሎጂካል ፕራዮሪቲ ኦፍ ኮምፖዚሽን ይነሳል። እንዳትረሱ። ቢካዝ እዚህ ጋር እያነሳ ያለሁት ሂንት እየሰጠዋችሁ ስለሆነ። ስለዚህ የኛ ሙስሊሞች አቂዳ ልታችሁ ስትመጡ ይሄን ነገር በደንብ ማወቅና መገንዘብ አለባችሁ። ፖዚሽናችንን ክሪቲሳይዝ ታደርጉ what we believe የሚለው መረዳት አለባችሁ። አክቹሊ ደቂቃ አልቋል። ቀጥሎ ሰማለው ቃሌ I need 8 minutes do you grant me that? ራን ታደርገኛለህ?
አዎ ሆና ጀምር ክርስቲያኖች ማንም ምንም አላደረገም። አሁን መቃቀሱን ተወና ጀምር። አንዴ እኔ ልናገር። ችግር የለውም። ሁለት ደቂቃውን አንድ ነገር ላንሳበትና ልስጥ። 8 ደቂቃ ተጠቀም። አጠቃላይ ስንት ደቂቃ ሊያዝ ጋይስ? እሺ 10 ደቂቃ እኔ ይዣለሁ። በሁለት ደቂቃ ውስጥ የተነሳውን ነገር እናስቀምጥና ከዛ በኋላ እንትን እናደርጋለን። ወደ አንተ መልሰዋለሁኝ። ላስጀምረው። አንዴ የምናገር ስላለብኝ ነው። ቆይ አንዴ አሁንም ሚውት ተደረኩ የተባለውን እውነቴን ነው። እኔ በምን ላሳምን እንደምችል አላውቅም። እያየው ነው። ምንም የተደረገ ነገር የለም። በቃ እንትን ኮምፎርታብል ሆናችሁ ቀጥሉ። እያየው ሰበብ ነው ይፈልገው። አሁን ቀጥል። ባይዘዌ ሜሴጅ እኔም ጋር እየመጣ ነው። ሚውት እየተደረግን ነው የሚል ነገር እኔም ጋር እየመጣ ነው። እኔ ተረጋግቻለሁ። ፖለቲክሱን ተወና ወደ በቃ ተውት፣ ምንም አያሳስብም። ተውት። እሺ ጀምር። እሺ እንግዲህ ወገኖቻችን በመግቢያችን ላይ ያወራነውን ነገር በደንብ ብትሰሙ ኖሮ መልካም ነበረ። በደንብ እየሰማችሁ ስላልሆነ ግን ያው ገደል መግባታችሁ ነው። እሺ በመጀመሪያ ደረጃ ሶስት አትበሉ የሚለው ሶስት ምን ለሚለው ጥያቄ ምላሽ አይሰጥም። ስላሴን ቁርአንና ጸሐፊው እንደናንተ እንዳልተረዳው ብቻ ነው ይሄ የሚያሳየው። ለማንኛውም ግን ቅድም ስንነጋገር ገና በባህሪ ብንመሳሰል እንጂ እንደ አምላክ የህልውና አንድነት የለንም የሚለውን የሊቀ ሊቃውንት ስምዐኮንን ሐሳብ አንስቼ ነበር። ስለዚህ እናንተ አሁን ብልሆች ብትሆኑ እሱን እንትን ባደረጋችሁት ነበር። ለማንኛውም ግን እስቲ አሁን ደግሞ አንድ ሐሳብ ላሳያችሁ። እዚሁ ጎርጎርዮስ ዘኑሲስ አነሳው የተባለውን ሐሳብ እንዲሁ ላሳያችሁና ከዛ በኋላ እናንተው ምን እየተወራ እንደሆነ ትፈርዳላችሁ ወገኖች። እንግዲህ ሰውየው ራሱ ጎርጎርዮስ ዘኑሲስ ራሱ ይሄንን አንስቷል። 3 ሰዎች ብሏል ምናምን አለ። እሱ የአንድ የሰውነት ባህሪ ነው ያለው እያለ ያለው እናንተ ባነሳችሁት እንኳን ብንሄድ 3 ሰዎች የሚለው ሐሳብ ከስተመሪ አቢዩዝ ኦፍ ላንጉጅ ነው እንጂ አንድ ኔቸር ነው የሰውነት ኔቸር ያለው እያለ እንጂ ዋናው መልስ እየሰጠ አይደለም። ዋናው መልስማ ሌላ ነገር ነው እያለ ያለው። ይሄንን ነገር አለመረዳታችሁ ነው ትልቁ ችግር የሆነው። ይሄንን ነገር አለመረዳታችሁ ነው። the father is god, the son is god, and yet by the same proclamation god is one because no different either of nature of operation contemplated in the godhead በማለት ይናገራል። ምንም አይነት የኦፕሬሽን ልዩነት በጋድሄድ ውስጥ በግጻዊ መለኮት ውስጥ ኮንቴምፕሌት አልሆነም በማለት ሲናገር እንመለከተዋለን። ስለዚህ እንደውም የሰዎችን ሐሳብ እያነሳ እነዛን 3 ሰዎች እንደው ኢንተርቴን እያደረጋቸው ሳይሆን እናንተ 3 ብላችሁ ብታመጡን ሰዎችን እሱም የማያስኬዳችሁ ነው። ነገር ግን እንደ ሰዎች ባህሪ አይደለም የኦፕሬሽን ዩኒቲ ያለ እያለ እየተናገረ ነው ወገናችን። አነስ ጎርጎርዮስ ዘኑሲስን መግቢያውን የሆነ 3-4 መስመር በማንበብ ብቻ ጎርጎርዮስ ዘኑሲስን ማወቅ አይቻልም። ይሄ ጥልቅ ያልሆነ ጥራዝ ነጠቅ የሆነ ጥናት ውጤት ነው ብዬ አስባለሁ። ሰዓቱ ስለደረሰ ለዛ ጥናት ይወሰዳል። አንዴ ፖዝ አድርግለት። እሺ እንግዲህ እንደሰማችሁት በኦፔኒንግ ስቴትመንቱ ላይ አነስ 3 ነጥቦችን አንስቷል። ከዛ በተረፈ ፋሩቅ ምን ማለት ነጥብ አላነሳም። ያነስን አርጊመንት እንመልስ። የሚያስታውቀው ምንድነው የመስማት እክል እንዳለባችሁ ነው። ለምን አልኩኝ? እኛ ሰዎች በባህሪ አንድ ናቸው ስንልና ስላሴ በባህሪ አንድ ናቸው ስንል ይለያያል። ሰዎች በባህሪ አንድ ናቸው ስንል እዚህ ጋር ተንከተን መጽሐፍ ላይ እንደሚያስቀምጡት ተመሳሳይ ናቸው ማለት ነው። ስለ ስላሴ ግን ስናወራ ዋን ኮንክሪት ቢንግ አለ እያልን ነው። ከዛ ቀጥሎ ምን አለ? ግሪጎሪ ኦፍ ኒሳን አነሳ። ተው እንዳትዋረድ፣ ተው አለን። ይኸው አልሰማም። እንግዲህ ቀበዱ አሁን ያዝ፣ ተመልከት ምን ይላል ቅዱስ ጎርጎርዮስ። the sins among men the action of each in the same person discriminated they are properly called many ብዙዎች ይባላሉ አለ። ታዲያ እዛ ጋር አንድ ስትሪክትሊ ስፒኪንግ አንድ ሰው አለ። ለምን አለ? ምክንያቱም እዛ ጋር አርጊውመንት አድ አብዘርደም እያቀረበ ስለሆነ ነው። የኔ አርጊውመንት ነው ይሄ አይደለም። አንተ የጠቀስከው
ቦብራንሰን ምን አለ? ይኸው እዚህ ፊሎሶፈሮች የሚያቀርቡት እሳቤ ትክክል አይደለም ይላል። ስለዚህ የጠቀስከው ጥቅስ በሙሉ አንደኛ